በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በግቢ ጉባኤያት ማደራጃና ማስተባበሪያ ዋና ክፍል አዘጋጅነት 10ኛው ሀገር አቀፍ የግቢ ጉባኤያት ሴሚናር ተካሄደ። በማህበረ ቅዱሳን ዋናው ማዕከል ህንፃ ላይ በተካሄደው መርሃ ግብር ከግቢ ጉባኤያት የተውጣጡ የግቢ ጉባኤያት ስራ አስፈጻሚዎች፣ የማዕከላትና የወረዳ ማዕከላት የግቢ ጉባኤያት አስተባባሪዎች፣ ጥሪ የተደረገላቸው እንግዶች ተሳትፈዋል። በሴሚናሩ በርካታ ታዳሚያን የተካፈሉ ሲሆን ልዩ ልዩ ጽሑፎች፣ የማህበረ ቅዱሳን 4ኛ ምዕራፍ ስልታዊ ዕቅድ፣ የግቢ ጉባኤያት ተሞክሮና ልዩ ልዩ መንፈሳዊ መርሃ ግብራት ቀርበዋል። የማህበረ ቅዱሳን ብሮድካስት ሚዲያ ክፍልም በሴሚናሩ ላይ ከቀረቡት ዝግጅቶች ውስጥ በመምረጥ ወደ አድማጭ ተመልካቾቻችን በተከታታይ ለማድረስ አቅዷል። በክፍል 1 ዝግጅታችን ኦርቶዶክሳዊ ፍልስፍና ወይም ደግሞ መርህ ምንድነው የሚለው ዙሪያ ላይ ነው ወንድማችን ዲያቆን ያረጋል የሚያቀርብልን። ወንድማችን ዲያቆን ያረጋል እንግዲህ በአዲስ አበባ ዩኒቨርሲቲ ኮሜርስ ስኩል መምህር ነው። እንደገናም ደግሞ ያው በቲዮሎጂም የመጀመሪያ ዲግሪውን ከቅድስት ሥላሴ መንፈሳዊ ኮሌጅ ይዟል። እንደዚህ ባሉ የተለያዩ ጥናቶችን እንግዲህ በተለያዩ ጊዜያት በማህበሩም እንዲሁም ደግሞ ከሙያው ጋር በተያያዙ ብዙ ጥናቶችን አቅርቧል። ዲያቆን ያረጋል አበጋዝ ኦርቶዶክሳዊ ምንድን ነው? መሰረታዊ ኦርቶዶክሳዊ የአሰራር መርሆችና ከኦርቶዶክሳዊ ወጣት ምን ይጠበቃል የሚሉ ጉዳዮችን በስፋት ያቀረቡ ሲሆን ጽሑፋቸውን የጀመሩት ኦርቶዶክሳዊነትን በማመልከት ነው። እንግዲህ ኦርቶዶክሳዊነት ነገሮችን ስንል ሁሉንም ነገር የምናይበት ራእይም ማለት ነው ርዕይም ማለት ነው የምናይበት መንገድ ነው እና ይሄ በጣም መሰረታዊ ነገር ነው። ምክንያቱም ነገሮች የሚሆኑት ብዙ ጊዜ እነሱ እንደሆኑት ወይ እኛ ነገሮችን የምንረዳው እንደሆኑት ሳይሆን እኛ እንደተረዳናቸው ነው። ለዚህ ነው በአንድ አይነት ጉዳይ ላይ ብዙ አይነት አመለካከት የሚኖረው። ለምሳሌ መሬት አንዲት ናት፣ ግን መሬት ክብ ናት ሲሉ የኖሩ አሉ፣ አሁንም የሚሉ አሉ። ጠፍጣፋ ናት ሲሉ የነበሩ ይኖሩ አበሩ። እንደገና መሬትና ፀሐይ አሉ፣ እገሊት ናት የምትዞረው እገሌ ናት። አሁን ጉዳዩ አንድ ነው፣ ክስተቱ አንድ ነው፣ ግን ስለ ክስተቱ ያለው አረዳድ የተለያየ ነው፣ አተረጓጎሙ የተለያየ ነው። እና አሁን ክስተቱ ብቻ ብዙ ጊዜ ልዩነት የሚፈጥረው ጉዳዩ አለ፣ ክስተቱ አይደለም። ስለዚህ ያለን አረዳድና አተረጓጎሙ የተለያየ ወገን፣ የተለያየ ቡድን፣ የተለያየ ፐርሴፕሽን፣ አይዲዮሎጂ ወዘተርፈ የሚመጣው ካታየ ነው። እና ኦርቶዶክሳዊነት ነገሮችን የምናይበት መንገድ ነው። ለዚህ ነው ይሄ የምናይበት መንገድ መሰረታዊ መሆኑን በመጽሐፈ ምሳሌ ላይ ራእይ ባይኖር ሕዝብ መረን ይሆናል የተባለው። ኦርቶዶክሳዊነት ነገሮችን ሁሉ በምልአት ሆሊስቲካሊ የምናይበት መንገድ ነው። ነገሮችን አንድ ባንድ ወይንም በዝርዝር ነጣጥለን ስናያቸውና በምልአት አንድ አድርገን ስናያቸው እይታችን ይለያያል፣ አረዳዳችንም ይለያያል። ኦሪት ዘፍጥረት ምዕራፍ 1 ላይ ያለውን እግዚአብሔር ፍጥረትን ሲፈጥር በእያንዳንዱ ቀን ከዛም ደግሞ አጠቃሎ ስለተናገረው ብናነሳ መልካም ሆነ የሚል ነገር አለ። በመጀመሪያው ቀን ሰማይና ምድርን ፈጠረ፣ ብርሃን ይሁን አለ። እንዲህ ይልና እግዚአብሔር የፈጠረውን ነገር ሁሉ መልካም እንደሆነ አየ ይላል። በሶስተኛው ቀን ይሄን ይደግማል። በአራተኛው፣ በአምስተኛው፣ በስድስተኛው መልካም ሆነ ይላል። በሁለተኛው ቀን ግን መልካም ሆነ አይልም። አሁን የሁለተኛው ቀን ፍጥረት መልካም ስላልሆነ አይደለም፣ ግን ቃሉ የለም። ለምን መራመር እንችላለን። ይሄን ሁሉ አጠቃሎ ግን በስድስተኛው ቀን ፍጻሜ ላይ ፍጥረት ሁሉ ተጠቃሎ እግዚአብሔር ያሰበው በጊዜ ሂደት ሲገለጽ እንደገና የፍጥረት ሁሉ ደግሞ መካተቻ ነው ሰው ሲፈጠር ለየት ያለ ማጠቃለያ እናገኛለን። የኮንክሉዲንግ ሪማርክ አይነት ምን ይላል? እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ከዛ በፊት እጅግ መልካም አልተባለም። በየቀኑ መልካም ብቻ ነው ሲባል የኖረው። ሁለተኛው ቀን ላይ ደግሞ መልካም የሚልም የለም። እጅግ መልካም የተባለው ግን ተጠቃሎ ሲታይ የእያንዳንዱን ቀን ፍጥረት ለብቻው ሲያዩት የሚሰጠው መልካም ነገር አለ። ተጠቃሎ ሁሉም አንድ ላይ ሲታይ እንደሚሆነው ግን አይሆንም። ሁሉም አንድ ላይ ሲታይ ነው እጅግ መልካም የሚሆነው። እና ኦርቶዶክሳዊነት ነገሮችን ሁሉ አንድ ላይ አድርጎ ማየት ነው። ነጣጥሎ በልቶ ማየት አለ። ነጣጥሎ ማየት የሚያስፈልግበት ጊዜ አለ። ነጣጥሎ ማየት ብቻውን ግን ወደ ምልአቱ አያደርስም። ኦርቶዶክሳዊነት
ፖለቲካል፣ ኢኮኖሚካል፣ ሶሻል፣ ካልቸራል ዋቴቨር የምንለውን ነገር ሁሉ በምልአት የተያያዘ ነው። እኛ ድንበር የምናበጅለት አይደል። ይሄ ገሌ ብለን የምናካፍለው ነገር አይደለም። በምልአት ማየት ያኔ ነው ትክክለኛ ስዕል የሚሰጠን። ነገሮችን በደንብ መረዳት የምንችለው ያኔ ነው እንጂ ምንድነው እንደ ጋሪ ፈረስ እዚህና እዚህ እንደዚህ መጋረጃ ተደርጎልን ወደ አንድ አቅጣጫ ብቻ የምናይ ከሆነ ነገሮችን በትክክል አናይም። መግባባትም መረዳዳትም ከባድ ነው የሚሆነው እና ኦርቶዶክሳዊነት ነገሮችን በምልአት መረዳት ነው የሚሆኑ ነገሮችን ሁሉ። እነዚህ የተለያዩ ሰዎች ይህን በተመለከተ ያሏቸው ናቸው። ቢ ኬርፉል ሃው ዩ ኢንተርፕሬት ዘ ወርልድ ይላል ይሄ ሰው። ኢት ኢዝ ላይክ ዛት ቅድም እንዳነሳ ነው ዓለም እኛ እንደተረዳ ነው የሚሆነው። የኛ አረዳድ ይወስነዋል። የሰካነው መነጽር ይወስነዋል። የሚያጎላ ከሆነ ያጎላዋል፣ የሆነው አንድ ነው። የሚያቀጭጭ ከሆነ ያቀጭጨዋል፣ አረንጓዴ የሚሆን ከሆነ ያደርግ ወዘተርፍ እና የምናይበት መነጽር እጅግ በጣም ወሳኝ ነው። ኦርቶዶክሳዊነት ያ ነው። ስለዚህ ሰው መጀመሪያ ያንን አረዳድ ገንዘብ ለማድረግ ነው። አሁን ዝርዝር ጥቅስና ጉዳይ ውስጥ መግባት አይደለም ዋናው፣ መጀመሪያ በምልአት ለመረዳት መሞከር ነው። ኦርቶዶክስ የሚለው ቃል የግሪክ ቃል መሆኑን የተናገሩት ዲያቆን ያረጋል ኦርቶስና ዶክሳ ከሚሉ ቃላት የተገኙ መሆናቸውን አስረድተዋል። ኦርቶስ ቀጥተኛ ወይም ርትት ማለት ነው። ይሄም ማለት ያልተበረዘ ያልተከለሰ ሐዋርያዊ የሆነ ማለት ነው። ዶክሳ አስተምሮ ዶክትሪንም ይሆናል፣ ወርሺፕም ይሆናል። በአጠቃላይ ሐሳቡ ምንድነው? ኦርቶዶክሳዊነት ሲባል አንደኛ እውነተኛ የሆነ አስተምሮ፣ ሰዎች ያልጨመሩበት ያልቀነሱበት፣ ከእግዚአብሔር የተሰጠ ሰዎች የተቀበሉትና የኖሩበት የጠበቁት ማለት ነው። እንደገና ደግሞ እውነተኛ የሆነ ሕይወት እግዚአብሔርን ማክበር ማለት ነው። ኦርቶዶክሳዊነት እግዚአብሔርንም በአግባቡ በእውነት ማምለክ ማለት ነው። ጌታችን ለሳምራዊቷ ሴት እንደነገራት እግዚአብሔርን የሚያመልኩ ሁሉ በእውነትና በመንፈስ ሊያመልከው ይገባል እንዳለ። ስለዚህ ኦርቶዶክሳዊነት እውነተኛ አስተምሮና እውነተኛ አምልኮ ማለት ሁለቱ የተዋሃዱ ናቸው። አምልኮ የአስተምሮ መገለጫ ነው። አሁን ቅዳሴያችን የአስተምሮ መገለጫ ነው። ለምን አሐዱ አብ ብለን እንጀምራለን። ከዛ ማህሌቱ ዛሬ ያለው አሁን አርባዕቱ መወድሱ ሁሉ የአስተምሮ መገለጫ ነው። አስተምሮ ላይ ያለው በተግባር ሲሆን አምልኮ ይሆናል። የተሳሳተ አስተምሮ ወደ ተሳሳተ አምልኮ ነው የሚወስዱ። በተሳሳተ አስተምሮ እውነተኛ አምልኮ ሊኖር አይችልም እና ኦርቶዶክሳዊነት ሁለቱን የያዘ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንደተባለ እንዲሁም ርትዕት ሃይማኖቶሙ ለቅዱሳን አበዊነ ብሎ ቅዱስ ቄርሎስም እንዳለው ሌሎችም አባቶች እንዳሉት ኦርቶዶክሳዊነት በአጠቃላይ እውነት ነው። ከእውነት ውጭ ምንም ሊሆን አይችልም እና በኦርቶዶክሳዊ አስተሳሰብ ሕይወት ውስጥ ሐሰት፣ ማስመሰል እንዲህ ያሉ ነገሮች ቦታ የላቸውም። ኦርቶዶክሳዊነት እውነቱን እውነት ሐሰቱን ሐሰት ማለት ነው። ጌታችን እንደተናገረ ኦርቶዶክሳዊነት በክርስትና ስም ካሉት ብዙ ዲኖሚኔሽኖች አንዱ አይደለም። ከሃይማኖቶች መካከል አንዱም አይደለም። እንግዲህ በዓለም ብዙ እምነት ስላለ ሰዎች እምነትን ሃይማኖትን የሚረዱበት መንገድ እጅግ በጣም በአብዛኛው ሲታይ የተሳሳተ ነው። ዝም ብሎ ሃይማኖት ዲኖሚኔሽን አይደለም። ኦርቶዶክሳዊነት ቅዱስ አትናቴዎስ ሐዋርያዊ እንደገለጸው ኦርቶዶክሳዊነት ማለት ጌታ የሰጠው ቅዱሳን ሐዋርያት የተቀበሉት ያስተማሩትና አበው ደግሞ የጠበቁት ነው። ኦርቶዶክሳዊነት ይሄ ሰው የፈጠረው አይደለም፣ ጌታ የሰጠው ነው፣ ከእግዚአብሔር የተቀበለው ነው። ሃይማኖት ከእግዚአብሔር የተሰጠ መሆኑ ካቆመ ሃይማኖት መሆኑ ይቆማል። የሰው አስተሳሰብ አይዲዮሎጂ ነው። ስለዚህ ኦርቶዶክሳዊነት ጌታ የሰጠው ሁልጊዜ በቤተ ክርስቲያን ይሄ መቆጣጠሪያ መካኒዝም አንድ ነገር እውነት ነው ሐሰት ነው ልክ ነው አይደለም የሚለውን ቼክ ማድረጊያ መንገዱ ከእግዚአብሔር ተሰጥቷል ወይ፣ በቅዱሳት መጻሕፍት ተሰጥቷል ወይ፣ ተገልጿል ወይ፣ አባቶች ገልጸውታል ወይ። ከዛ ውጭ ማንም ዝም ብሎ ይሄ እኮ ብናደርገው ጥሩ ሳይሆን አይቀርም ያስኬዳል እያለ መጨመር አይቻልም። የራስ አስተሳሰብ ማንሸራሻ መንገድ አይደለም። ቢደረጉ ጥሩ የሚመስሉ ነገሮች ሊኖሩ ይችላሉ፣ ግን አናውቅም። ከእግዚአብሔር የተሰጡ ካልሆኑ ውጤታቸው እንደሚሆን አናውቅም። ስለዚህ ሁልጊዜ ከእግዚአብሔር የተሰጠ መሆኑ ኦርቶዶክሳዊነት መሰረቱ ያ ነው። ሐዋርያዊነት የምንለው እሱ አፖስቶሊሲቲ ሐዋርያት ከጌታ የተቀበሉ ስለሆነ ሐዋርያት ያስተማሩት አባቶቻችን ደግሞ የጠበቁት ነው። እንግዲህ ሰማዕትነቱ ይሄ አፖሎጄቲክሱ ሁሉ ቢመጣ ያለ መጠበቅ እንጂ በየዘመኑ የተለያየ አስተሳሰብ ሲመጣ ማስተናገድ ቢቻል ኖሮ ያ ሁሉ መከራ ለምን ያስፈልግ ነበር? ከአርዮሳውያን ጋር ያ ሁሉ መከራ ለምን ያስፈልግ ነበር? ነገር ስለወደዱ አይደለም፣ ጭቅጭቅ ይፈልጉ ስለነበረ አይደለም። ያለ መጠበቅ የተደረገ ሂደት ነው እና ኦርቶዶክሳዊነት እነዚህ ሶስት ነገሮች በእውነቱ በጣም ማዕከል ናቸው። አንደኛ ከእግዚአብሔር የተሰጠ ነው። ሁለተኛ ሐዋርያት የተቀበሉት ነው። ዝም ብሎ ዝሮ ሆኖ የቀረ አይደለም። የተቀበሉት በተግባር በተለያየ መንገድ የተቀበሉት
በትምህርት በተአምራት በማየት ኋላ ደግሞ መንፈስ ቅዱስን በመላክ መንፈስ ስለሆነ እንደ ሌላ እውቀት ዝም ብሎ በማንበብ በመጻፍ በመመራመር ብቻ የሚያቆም ስላልሆነ መንፈስ ቅዱስ ላከላቸው። ይሄ እውቀት ሁለት አካል አለው። በትምህርት የሚሰጥ አለ፣ ከእግዚአብሔር የሚሰጥ አለ። መንፈስም ነው እውቀትነትም አለው። ይሄ የተቀበሉት ነው። ከዛ ደግሞ አባቶቻችን የጠበቁት ነው። እነዚህ ሶስቱ የኦርቶዶክሳውያን ሶስቱ ምሰሶዎች ናቸው። ዲያቆን ያረጋል በኋለኛው ዘመን ክርስቲያን ነን የሚሉ ነገር ግን ከክርስትና አስተምህሮ ያፈነገጡ ብዙ አካላት በመምጣታቸው ኦርቶዶክስ የሚለው ቃል ተጨመረ። ይኸውም እውነተኛውን ክርስትና እውነተኛ ካልሆኑት ለመለየት የተቀጸለ መሆኑን ተናግረዋል። በጥንታዊ የክርስትና ዘመን ክርስቲያን ነን የሚሉ የስህተትና የኑፋቄ ትምህርቶች እየበዙና የቤተ ክርስቲያንን አንድነትና ንጽሕና ሊሸፍኑ ስለደረሱ ግኖስቲኮቹ፣ ማኒኪያኖቹ በጣም ብዙ ነበር። በእውነት አሁን እኛ ከሆነ ኖሮ በጣም በተሻለ ዘመን ነው። ያው እንዳለመታደል ሆኖ የእኛም ዘመን ያው ተወቃሽ ነው። እርግጥ ነው ማንኛውም ዘመን የራሱ ጥሩ ነገር አለው፣ መጥፎ ነገር አለው። ግን በቤተክርስቲያን ታሪክ መንገድ ካየነው በእውነት የመጀመሪያዎቹ 300 እና 400 ዓመታት በጣም ከባዶች ነበሩ። ምክንያቱም ብዙ ነገር ገና አልተጣራም። ድፍርስና ምርቱና ግርዱ በጣም ተቀላ። ሌላው ቢቀር አሁን እኛ ያለነው የመጽሐፍ ቅዱስ መጽሐፍት እንኳን ተለይተው ነጥረው ታውቀዋል። አሁን ወንጌል ስንት ነው የሚለው የሚያከራክረው ሰው የለም፣ ጥቅሱ ይዘቱ ካልሆነ በስተቀር። ያኔ እኮ ገና በአራት ወንጌላውያን አንጻር የተጻፉ ብዙ የግኖስቲኮች ወንጌሎች ነበሩ። የቶማስ ወንጌል፣ የማቲያስ ወንጌል ብዙ ነበሩ። ገና ተለይተው ተነጥረው በሂደት ነው እየታወቁ አራቱ ብቻ ናቸው ብላ ቤተክርስቲያን እያጎላች ሌሎቹ እየወጡ እየተወገዱ ሄዱት። ያን ጊዜ ከማቴዎስ ወንጌል እንደሚጠቀሰው ሁሉ ከቶማስ ወንጌል ትንሽ እውነት ይዘው የሚጠቅሱ ብዙ ነበሩ። ግራ የሚያጋባው ነገር በጣም ብዙ ነበረ። እኛ እኮ ብዙ ነገር በተሰራ ነው አሁን ያለን። አሁን እኛ የተሰራ ቤት ውስጥ መኖር ነው ያቃተን። ያን ጊዜ እኮ ገና ቤቱ ሁሉ በሂደት ነው። ቀስ እያለ ነው ብዙ ነገር መስመር እየያዘ የመጣው። እኔ በአንድ ጀንበር ዝም ብሎ ልቅ ቁርጥ ያለ አይደለም። አልፎ ሲያዩት ቀላል ነው፣ ከባድ ነበር። ሁሉ ነገር ገና ነበረ። አሁን ስናየው አሁን እኮ ሁሉ ነገር ቀላል ነው በእውነት። ያው ሰው መሆን ራሱ ይህን ማለፍ ስለከበደን እንጂ ምኑን አሁን የሚከብደው በእውነት ያው ሰብና ብቻ ነው አሁን ክብሩ እንጂ ሁሉ ነገር በተለያዩ ኑፋቄዎች ላይ የተነሳው ጥያቄ ተመልሷል። 3ኛ 4ኛ መቶ ዓመት ላይ ግን ገና ነበር። አርዮሳን የሚያመርሱት ጥያቄ ሁሉ ገና ትኩስ ነበር። ምላሹ ገና አዲስ ነበር የሚሰጠው። አሁን ያው ሁሉ ተሰርቶ አልቋል። አዲስ ጥያቄ እኮ አይነሳ። የሚገርመው አሁን በዘመናችን የሚነሱ መናፍቃን አዲስ ኢሹ እኮ ማግኘት አልቻሉም። አሁን ታድሶ ብዙ ያወራ፣ አዲስ ጉዳይ ግን ማግኘት አልቻለም። የለም ምንም አዲስ ጉዳይ ማንሳት የቻለ ሰው የለም። እኛ እኮ አሁን ባለቀ ጉዳይ ነው ያን መጠቀም ብቻ ነው ያቃተን። ምን ሀብት እንዳለ ማወቅም መጠቀምም ከበደ። ይሄ ምንም ማድረግ አይቻልም። እና ያን ጊዜ የነበረው በጣም ከባድ ነው በእውነት በታሪክ ስናየው ይሄን ያህል ከባድ ከሆነ በተግባር ሲኖሩበት ደግሞ ምን ያህል ከባድ ነበር። ምክንያቱም የሚተረከውና የምንሰማው በጣም የተቆራረጠውን ጭላፊውን ነው። የኖሩበት ግን ምን ያህል ከባድ ነበር። እና በዛ ሁሉ በነበረው ብዥታ እውነተኛውን ለመለየት ሲባል ኦርቶዶክስ የሚለው በኒቅያም በተለይ በኋላም ደግሞ በኪልቄዶንም ኦርቶዶክስ የሚለው ይዘናል። ካቶሊክ የሚለውን ስም ካቶሊክ ዩኒቨርሳል ሆሊስቲክ የቤተክርስቲያን መገለጫ ነበረ። ካቶሊካውያን ካቶሊክ የሚለውን ይዘው ሄዱ። እኛ ደግሞ ኦርቶዶክስ የሚለውን ይዘናል። ግን ከዛ በፊት ሁለቱን በጋራ ይጠቀሙበት ነበር። ለዚህ ነው ከ4ኛው መቶ ዓመት በፊት ከ5ኛው በፊት ቤተክርስቲያን አንድ ስለነበረች ቤተክርስቲያን ካቶሊክም ትባል ነበር፣ ኦርቶዶክሳዊትም ትባል ነበር። በኋላ ግን መለያየቱ መጣ። ያው ሁሉ ስሙንም ሁሉንም መከፋፈል መጣ። ዲያቆን ያረጋል አበጋዝ ስለ ኦርቶዶክስ መሰረቶች ሲናገሩ አንደኛው ሐዋርያዊ አስተምህሮ ነው ከጌታ የተሰጠ፣ ሌላኛው ያልተቋረጠ ሐዋርያዊ ቅብብሎሽ ወይም ውርስ ነው። እንደዚሁም ሐዋርያዊ መሰረትን የተከተለ አረዳድና ተረጓጎም። እንግዲህ ኦርቶዶክሳዊ መሰረት ሐዋርያዊ አስተምህሮ ነው። ያልተቋረጠ ሐዋርያዊ ቅብብሎሽ ነው። ይሄ አንኢንተረፕትድ አፖስቶሊክ ሰክሴሽን የሚባል ክህነቱ ሳይቋረጥ መምጣት አለበት። ሁሉ ነገር ሳይቋረጥ እንጂ ዛሬ ብለን የምንጀምረው ነገር የለም። እንደዚህ ነው አባቶቻችን 1600 ምናምን ዓመት አንድ ጳጳስ እየመጣ በስንት ደጅ ጥናት ያ ሁሉ የታለፈው ዝም ብሎ መገንጠል ጎጆ መውጣት አይቻልም። ዝም ብሎ ኦርቶዶክሳዊነት ደስ ይለን የምናኮርፍበት ጎጆ የምንቀልስልበት አይደለም። የሐዋርያዊ ቅብብሎች መጠበቅ አለበት። ሜሮን የኢትዮጵያ ቤተክርስቲያን የራሷ ሲኖዶስ ሲኖራት፣ በነገራችን ላይ ይሄ ከግብጽ ጋር የነበረው ግንኙነት በቅኝ ግዛት የሚገለጽ አይደለም። በጣም ነውር ነው። ያ ነው አሁን ለሌሎች የተሳሳቱ አመለካከቶች እያጋለጠን ያለ። እኛም የነዛ የግብፃውያን መምጣት ቅኝ ግዛት ካልነው ሰው የራሱ ቋንቋ የማይናገረው ወይም ከሌላ ክልል የሚመጣውን እንደዛ እንዲያስብ እያደረግ ነው።
እና ያልተቋረጠ ሐዋርያዊ ቅብብሎች ባጭሩ ውርስ ሐዋርያዊ መሰረትን የተከተለ አረዳድና ተረጓጉሞ አንድ ሰው በኦርቶዶክሳዊ አረዳድ መጽሐፍ ቅዱስን እንዲያነብ እንዲመራመር መብት አለው። ኮንቴምፕሌት ማድረግ ሜዲቴት ማድረግ ከዚህ ቃል ምንድነው የማገኘው ምረዳ ማለት ይችላል። ከዛ አልፎ ግን በራሱ ነው ዶግማ ዶክትሪን መመስረት ግን አይችልም። እያንዳንዱ የራሱን ዶክትሪን አስተምሮ ሊመሰረት አይችልም። ኦርቶዶክሳዊነት ነው እሱ አለ የሚጀምረው። ከሱ በፊት የነበሩ ቅዱሳን ሊቃውንት ምን እንዳስተማሩ በዛ ጉዳይ ላይ ያን መያዝ መረዳት አለበት። እንኳን በሃይማኖት በሪሰርች በጥናት እንኳን እንደዛ አንድ ሰው ዝም ብሎ ያለፉ ሰዎች ያጠኑትን ጥናት የደረሱበትን ውጤት ሳያጠና ዝም ሳያነብ እንደዚህ ብሎ ከመሬት ተነስቶ የሆነ ነገር ቢል መሳቂያ ነው የሚሆነው። እሱ የመጀመሪያ አይደለም ማለት ሊተራቸር የመጀመሪያው ነው በሪሰርች የሚባለው። ለዚህ ነው ሐዋርያዊ መሰረትን የተከተለ አረዳድና ተረጓጎም ያስፈልጋል። የቤተክርስቲያን አስተምሮ ከሁለት ምንጮች የተገኙ ናቸው ባጭሩ። አንደኛ ከቅዱሳት መጻሕፍት ነው። የቤተክርስቲያን አስተምሮ አንደኛው ምንጭ ቅዱሳት መጻሕፍት ሆሊ ስክሪፕቸርስ ናቸው። ሁለተኛው ቅዱስ ትውፊት ወይም ሳክሪድ ትራዲሽን የምንለው ነው። የመጨረሻውና ከፍተኛው መገለጥ የኢየሱስ ሥጋዌ ነው። መጽሐፍ ቅዱስ ራሱ የመጨረሻው መገለጥ አለ። መጽሐፍ ቅዱስ የመጨረሻው የእግዚአብሔር መገለጥ የሆነው የክርስቶስ ሥጋዌ ኢንካርኔሽን ኦፍ ዘ ወርድ በተቻለ መጠን የተያዘበት የተካተተበት መጽሐፍ ነው እንጂ ሁሉን ነገር አጠቃሎ የያዘ የመጨረሻው ሪፈረንሳችን ስክሪፕቸር አይደለም። ከዛ በላይ የዛ ምንጭ የሆነው የክርስቶስ መገለጥ ነው። ምክንያቱም በብሉይም ትንቢት ያናገረው እሱ ነው፣ በአዲስም የተገለጠው እሱ ነው። ይሄ መጽሐፍን ወደ ማምለክ መሄድ የለበትም። ይሄ ፕሮቴስታንቱ ምን እንደሚያደርገው ዝም ብሎ ወርሺፕ ኦፍ ዘ ስክሪፕቸር አይነት ወደዛ መሄድ የለበትም። መጽሐፍ የእግዚአብሔር ሰው መሆን አጠቃላይ እግዚአብሔር መግቦት የተገለጠባቸው የመጨረሻዎቹ ከፍተኛ ነገሮች ናቸው። ብቻቸውን ግን ሁሉን የያዙ አይደሉም። ይሄ በሳክሬድ ትራዲሽን በሁለቱ እንደ ነፍስና እንደ ሥጋ የሚመጋገቡ ናቸው። ሲጀመር ክርስቶስ መጽሐፍትን ጽፎ አይደለም የሰጠው። ሐዋርያትም ሲሰማሩ መጽሐፍት አልነበሩም። ለምሳሌ 3000 ሰዎች አምነው ሲጠመቁ እኔ መጽሐፍት አልተጻፈም። የማቴዎስ ወንጌል የለም በበዓለ ሃምሳ ጊዜ፣ የዮሐንስ ወንጌል የለም አልተጻፈም። 5000 ሲጨመሩ አልነበረም። በኢየሩሳሌም ጉባኤ የተጻፈ መጽሐፍ የለም። ትምህርቱ ግን ነበረ። ትምህርቱ ነው በኋላ ወደ መጽሐፍ የተለወጠው። ስለዚህ ትምህርቱን ነው መጀመሪያ ማሰብ ያለበት ሰው እንጂ መጽሐፍ ወደ ማምለክ ደረጃ ማደግ የለም መለወጥ የለበትም። ኋላ ነው በቤተክርስቲያን በውስጡ የነበረው ትምህርት ወደ መጽሐፍነት አደገ፣ ወደ መጽሐፍ ተለወጠ። ያ መጽሐፍ ቅድም እንዳነሳ ነው ማቴዎስ ወንጌሉን ሲጽፍ ግኖስቲኮችም የቶማስ ወንጌል ምናምን ጽፈዋል። በምን ተለየ ነው? ቤተክርስቲያን አይ የኔ ትምህርት የያዘው የማቴዎስ ወንጌል፣ የማርቆስ፣ የሉቃስ እና የዮሐንስ ነው። የቶማስ የሚባል አላቅም፣ የማቲያስ የሚባል አላቅም፣ ይሄ ቤተክርስቲያን አይደለም ብላ በምን ተለየ? ምን ነበር ማጣሪያ ወንፊቱ? ቤተክርስቲያን ውስጥ ያለው ትምህርት ነው። ስለዚህ ትምህርቱ ነው መጀመሪያ ሰው መረዳት ያለበት። መጽሐፍቱንም ካኖናይዝ ወደ ማድረግ ወደ መለየት ያመጣቸው ትምህርቱ ነው፣ ህይወቱ ነው። መጀመሪያ ህይወቱ ነው የነበረው። በህይወቱ መሰረት ነው ትምህርቱ የተጻፈው። ወደዛ ዝርዝር አንገባም እንጂ መጽሐፍቱ እኮ የተጻፉበት ለምሳሌ ቅዱስ ጳውሎስ መልእክቱን የጻፈው ላላመኑ ሰዎች አለ። የቆሮንቶስ መልእክት ሲጽፍ እኮ ገና በቆሮንቶስ ላላመኑ ሰዎች አዲስ ትምህርት እያስተማረ አለ። አምነው ለነበሩ ሰዎች በተነሱ ጉዳዮች ላይ መልስ እየሰጠ ነው። ለነበሩ ክርስቲያኖች ነው ቅዱስ ጳውሎስ በአብዛኛው መልእክቱን የጻፈው ለነበሩ ላመኑ ሰዎች። ስለዚህ መልእክታቱ ሙሉን የቤተክርስቲያን ትምህርት ሀ ብለው የሚናገሩ አይደሉም። ላመኑ ለተረዱ ሰዎች በተለያዩ ጉዳዮች ላይ የተለያዩ ጉዳዮችን የሚያብራሩ ናቸው። ነበረቻ ቤተክርስቲያን መጽሐፍቱ ያስገኘቻቸው ቤተክርስቲያን ናት። ቤተክርስቲያንን አይደለም መጽሐፍቱ ያስገኙት። በእርግጥ መመጋገቡ አለ፣ ግን ቤተክርስቲያን ራሱ የተገኙት መጽሐፍቱ የተገኙት ከቤተክርስቲያን ነው እና ትራዲሽኑና መጽሐፍቱ እንዲህ የሚመጋገቡ ናቸው። ምን ማለት ነው ባጭሩ? መጽሐፍቱ ከመኖራቸው በፊት ህይወቱ ትምህርቱ ትራዲሽኑ ነው የነበረው። መጽሐፍቱ ሲጻፉም ደግሞ ጋይድ ያደረገው የወሰናቸው ህይወቱ ትራዲሽኑ ነው። መጽሐፍቱ ከተጻፉ በኋላ ደግሞ ትራዲሽኑን መጽሐፍቱ ይወስኑታል። ምክንያቱም በትራዲሽን ስም ዝም ብሎ የባጤው ቆጡም ተረቱም እንዳይገባ ቅዱሳት መጽሐፍ ደግሞ ሆሊ ትራዲሽኑን ይጠብቁታል ብሎ ሌላው ስርዋጽ ሁሉ እንዳይገባ። ስለዚህ እንደኮነና እንዳሃደረ ቅዱሳት መጽሐፍትና ሆሊ ትራዲሽን የሚጠባበቁ ናቸው። በቤተክርስቲያን እንዲህ ነው የሚታሰበው። ሁለቱም እንደዚህ የሚጠባበቁ ናቸውና የኦርቶዶክሳዊነት መሰረት እነዚህ ሁለቱ ናቸው። ኦርቶዶክሳዊት ቤተ ክርስቲያን ተቋም አለመሆኗን የተናገሩት ዲያቆን ያረጋል ኦርቶዶክሳዊት ቤተ ክርስቲያን እንደ መስሪያ ቤት እንደማትቆጠርም አስገንዝበዋል። ቤተክርስቲያን ተቋም አይደለችም። ተቋም ሊኖራት ይችላል። እንደ መስሪያ ቤት አለችም። ካህናት እየገቡ እንደ ቢሮ የሚሰሩባት፣ ምናምን ደግሞ እንደ አገልግሎት ተቀባይ እየሄዱ የሚፈልጉትን አገልግሎት አግኝተው ወይ ከፍለው ወይ እናመሰግናለን ብለው የሚሄዱባት አይደለችም። በጣም ቤተክርስቲያን ተቋም አይደለችም። ኢንስቲትዩሽን አለ። ኢንስቲትዩሽን ሊኖራት ይችላል፣ ላይኖራት ይችላል። ተቋም የመጣው ቀስ እያለ ነው። ጌታ ተቋም አለ የመሰረተው ህይወት ነው።
ሕያዊት ቤተክርስቲያን አካል ናት። ያ ተቋሙ እየያዘ የመጣው ወደ ኋላ ነው። መልክ ስትራክቸር፣ ኦርጋናይዜሽናል ስትራክቸር ምናምን መልክ እየያዘ የመጣው ራሱ መጀመሪያ የነበሩት ጳጳሳት ናቸው። በሐዋርያት አንጻር ጳጳሳት የሐዋርያት ተወካዮች ናቸው፣ ወይም ቀጣይ መንበር ወራሲዎች ናቸው፣ አገልግሎቱን ወራሲዎች ናቸው። ቅዳሴው ቁርባኑ የሚፈጸመው በጳጳሳት ነበረ። ለዚህ ነው ቤተክርስቲያን ከጳጳስ ጋር ከፍተኛ ቁርኝት ያላት። ጳጳሱ ቅዱስ ኢሬኔዎስ እንዳለው ጳጳሱ ባለበት ቤተክርስቲያን አለች ይላል። እንዴት የሐዋርያት ወራሾች ጳጳሳት ናቸው። ግን ቤተክርስቲያን እየሰፋች ስትሄድ በሁሉም ቤተክርስቲያን ጳጳሳት መገኘት አልቻሉም። ስለዚህ ጳጳሳት የባረኩት ጳጳሳት በአርምሮተ እድ ክህነት የሰጡት ካህን በእነሱ ተተክቶ እየቀደሰ ማቁረብ ማስተማር የመጣው በሂደት ነው። ይሄ ሁሉ መዋቅር ቀስ እያለ ነው መልክ የያዘው። ብዙ ነገሮች ተቋም እያደገ እየተለወጠ ሊመጣ ይችላል። ሊወጣ ሊወርድ ይችላል። ሊኖር ላይኖር ይችላል። ቤተክርስቲያን ግን ከዚህ ተቋም ውጭ ናት። ተቋም መንገድ ማስፈጸሚያ መንገድ ነው እንጂ ራሱ ቤተክርስቲያን አይደለም። እና ቤተክርስቲያን እንደ ሞኖፖሊ እንደ ኢንስቲትዩሽን የምትታይ አይደለች። የካህናት ብቻ ወይ የጳጳሳት ብቻ ወይ የምትባላል የሁሉም ናት። ሁሉም አንድ አካል ሆነው በተለያየ የአካል አገልግሎት የሚሳተፉባት ናት። ኦርቶዶክሳዊነት አታይ ነው፣ እይታ ነው፣ አመለካከት ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስን የምንረዳበት መንገድ ነው። ኦርቶዶክሳዊነት መጽሐፍ ቅዱስን የምንረዳበት መንገድ ነው። ዓለምንና በዓለሙ ያለውንና የሚሆነውን ነገር ሁሉ የምናይበት መነጽርና የምንረዳበት መንገድ ነው። መጽሐፍ ቅዱሳዊና በአበው የተመሰረተ ነው። አጠቃላይ ኦርቶዶክሳዊነት ስክሪፕቸራል ነው፣ ፓትሪስቲክ ነው። መጽሐፍ ቅዱሳዊ ነው፣ በአበው ሕይወት በዛ መንፈስ የተመሰረተ ነው። አንድ ሰው መጽሐፍ ቅዱስን ብቻ ዝም ብሎ በራሱ መንፈስ በማንበብ ኦርቶዶክሳዊ ሊሆን ላይሆን ይችላል። አረዳዱ ወሳኝ ስለሆነ መጽሐፍ ቅዱስን በምልአት ማመንና መቀበል ላይ የተመሰረተ ነው። የጥቅሶች ስብስብ አይደለም። አሁን ትልቁ ችግር የሆነ ያለው ሰው ጥቅስ ስለሰበሰበ ኦርቶዶክሳዊ የሚሆን ይመስለዋል። የጥቅሶች ስብስብ ቅድም እንዳነሳ ነው አይደለም። ጥቅሶችን የምንረዳበት መንገድ ነው። አሁን ሰው መጽሐፍ ቅዱስን እያነበበ ግን በመጽሐፍ ቅዱስ በሕይወት ቃል እየጠፋ ያለው በዚህ ነው። እንዴት እንደሚረዳው አያውቅም። ዝም ብሎ ዘግኖ ያነሳል። ያ ምን እንደሆነ አያውቅም። እንደዚህ እየሆነ ይጠፋል። በመሀል እጁን ሰዶ ይሄ የቡፌ አይነት ክርስትና ነው እየሆነ ያለ። ቡፌ ሰው የሚፈልገውን ያነሳል፣ የማይፈልገውን መተው ይችላል። አሁን ሰው መጽሐፍ ቅዱስን እንደዛ ነው እያያል። ዘፋኙ የሚወስዳት ጥቅስ አለ ለሱ የምትስማማ እግዚአብሔርን በዘፈን አመስግኑ ምናምን የምትለዋን ይወስድና ይኸው ዘፈን ተፈቅዷል ይላል። ጌታ የልቤን ይፈጽምልኛል ብሏል። ጌታ የልባችሁን መሻት ይሰጣችኋል ስለተባለ እኔም ዓላማ አንድ አልበም ማሳተም ነው የልቤን መሻት እንደሚፈጽም አምናለሁ ብሎ ኢንተርቪው ያደርጋል። ሰካራሙ ለሱ የምትሆን ነገር ያወጣል። ወይኔ ያስተፈስ ልበሰብ ምናምን ብሏል። በግዕዝ ሁሉ እንዲህ እየተባለ ነው ያስተፈስ ምናምን ቀርቶ ስለ ስካር የተጠቀሱ ሌሎች ብዙ ነገሮች ሰው አይመለከቱትም። የምትፈልገውን መዞ ያወጣል። ሌላውም እንደዚሁ ሌላውም እንደዚሁ ሌላውም እንደዚሁ እንዲህ እየሆነ ነው ሰው በሕይወት ቃል እየጠፋ ያለው። ዝም ብሎ ጥቅስ መምዘዝ ወይም ጥቅስ መደርደር ኦርቶዶክሳዊ አያደርግም። የምንደረድርበት መንገድ ኮምቢኔሽኑ ነው አወሳኙ። ባዮሎጂስቶች በዛ እንደሚሉት አሁን አሚኖ አሲዶች በጣም ተቀራራቢ ናቸው ሲሉ እንሰማለን። ግን አሬንጅመንቱ ነው የተለያየ የሚያደርጋቸው። አሬንጅመንቱ በጣም የተለያየ ያደርጋቸው እና ጥቅሱ መሰብሰቡ ብቻ ሳይሆን አሬንጅመንቱ እና አረዳዱ ነው ትልቁ ነገር። እና ጥቅሱ አይደለም በራ አሬንጅ ያደራረጉ አሰባሰብ አረዳዱ ኦርቶዶክሳዊ የሚያደርገው። አሁን ዘመኑ ይሄ ጥቅስ ዝም ብሎ ጋጋታ መሆኑ ይሄ ነው የጎዳው። ፕሮቴስታንቱ ሲመጣ ዝም ብሎ የሆነ ጉዳይ ያነሳል። እኛ ያለ ምረዳ ለመለስ ጥቅስ ጋጋታ እንሄዳለን። ኦርቶዶክሳዊ እንዳንረዳበት በእውነት ይህ አካሄድ በጣም ጎድቶን ከስሩ መረዳት ላይ ያለም ጥረት የተደረገ የመናፍቃን መልስ እየተባለ ምንም በቃ 10 ጊዜ ምንድነው ምን ሲል ስደፍን ነው እንዳለው ስንደፍን ሁል ጊዜ። ኦርቶዶክሳዊነት ከሌሎች በምን ይለያል? ራሱስ ምንድን ነው? የሚሉትን ጉዳዮች ዲያቆን ያረጋል በስፋት ያቀረቡ ሲሆን ኦርቶዶክሳዊነት በሚል ርዕስ ሲያስረዱ አንደኛው ነገረ ድህነታዊ እይታ ኦርቶዶክሳዊነት በጣም የተለየ ነው። ኦርቶዶክሳዊነት ከሌሎች ጋር ያለው መሰረታዊ ልዩነትም በነገረ ድህነታዊ ላይ ነው። አሁን ለመላእክት ይሰግዳል አይሰግድም፣ ስንት ቀን ከስንት ይጾማል፣ ምልጃ ምናምን እነዚህ በጣም ጫፍ ያሉ ጉዳዮች ናቸው። ለዚህ ነው ከመሰረቱ አለመጀመር ሁል ጊዜ ቤተክርስቲያንን አሁን ይህን በነገራችን ላይ እነሱም ሌሎችም ይፈልጉታል። የኛ ቤተክርስቲያን እንደ ጉዳዩ ፍጡራን እንደሆኑ ፍጡራን ይሰገዳል አይሰግድም ያማልዳል አያማልዱም እንደሆነ እነሱ ደግሞ እንደ ጉዳያቸው ክርስቶስ እንደሆነ አርገው ለሰው እንዲታሰብ ማድረግ ይፈልጋሉ። እኛ ደግሞ ሳናቅ ለዛ ኮንትሪቢዩት እናደርጋለን። ሁልጊዜ እኛ ጉዳይ ፍጡራን እንደሆኑ ተደርጎ እንዲታሰብና ሳናቀው ነው። የቤተክርስቲያን መሰረታዊ ልዩነቷ ከሌሎች ጋር ያለው ስለ ክርስቶስ ነው።
ስለ መዳን ነው። እና ነገረ ድህነታዊ እይታው ነገረ መለኮታዊ እነዚህን ሁለቱን አይተን ሌሎቹን እንተዋቸዋለን። ባጭሩ ነገረ ድህነታዊ እይታ በኦርቶዶክስ ቤተክርስቲያን ነገረ ድህነት መዳን የሚያቆም አይደለም። አሁን በሌሎቹ በፕሮቴስታንት በሌላ በቃ ዳንክ ነው። ልክ ከእስር ቤት እንደመውጣት ወይም ከሆነ በሽታ እንደመፈወስ ብቻ ስታቲክ የቆመ አንድ ክስተት ተደርጎ ነው የሚወሰደው። በኦርቶዶክሳዊ አተያይ ግን መዳን ሂደታዊ፣ እግዚአብሔርን በመምሰል ማደግ፣ እግዚአብሔርን በማገልገል ማደግ፣ ሰዎችን በማገልገል ማደግ፣ ከእግዚአብሔር ጋር ያለን ግንኙነት እያደገ መሄድ ነው። ሪሌሽንሺፕ ነው። አሁን አንድን ሰው የምናውቅበት እውቀት ይለያያል። ለምሳሌ አባት ልጁን፣ ልጅ አባቱን፣ ባል ሚስቱን፣ ሚስት ባሏን የሚያውቁበት እውቀትና ጎረቤትን የሚያውቁበት እውቀት ይለያያል። ግን ሁለቱም ይተዋወቃሉ። ጎረቤታቸውን ያውቃሉ፣ ቤተሰባቸውን ያውቃሉ። የሪሌሽንሺፑ መጠን የመተዋወቁ መጠን ግን የተለያየ ነው። ኦርቶዶክሳዊነት እንግዲህ እግዚአብሔርን እያወቁ መሄድ ነው። ከእግዚአብሔር ጋር ያለውን ግንኙነት እያሳደጉ እየቀረቡ መሄድ ነው። ኒርነስ ነው። ያ አያልቅም። ሰው ወደ እግዚአብሔር ቀርቦ አይጨርሰው፣ እግዚአብሔርን አውቆም አይጨርሰው። ይህን እያሳደጉ መሄድ ነው። እንግዲህ ተጋድሎ፣ ተመስጦ፣ ጾም፣ ጸሎቱ ይሄ ሁሉ የሚባለው ይህን ለማሳደግ ነው፣ የበለጠ ለመቅረብ ነው ወደ እግዚአብሔር እና እንዲህ ባለ መንገድ ነው የምንረዳው። ሌላው ነገረ መለኮታዊ እይታችን ቴዎሎጂካል ፐርስፔክቲቭ ኦርቶዶክሳዊነት እና ምዕራባዊው ሌላው መሰረታዊ ልዩነት ያለው ነገረ ሃይማኖታዊ ወይም ቴዎሎጂካል እይታው ነው ላይ ነው። ዘዌስተርን አፕሮች ካታፋቲክ ይሉታል፣ ኢስተርን አፕሮች ደግሞ አፖፋቲክ ይሉታል። ስለ እግዚአብሔር የሚኖረን እውቀት አጣርቶና አምልቶ በማወቅ ላይ የተመሰረተ አይደለም። ትንሽ ፍንጭና ጫፍ ብቻ እንደ ሽታ ዋናው ጉዳይ ላይ ሳይሆን አሁን ሽቶ በጠርሙስ ወይም በሆነ በብልቃጥ ነው ምናምን ቢኖር እዛ ሳንደርስ ከዛ የምትወጣው ፍንጣቂ ሽታ በዛች ላይ ነው የሚመሰረተው። አለማወቅ ላይ የተመሰረተ ነው። አሉታዊ የሚባለው ለዚህ ነው። ስለ እግዚአብሔር የሚኖረን እውቀት ራሱ አለማወቅ ላይ የተመሰረተ ነው። እግዚአብሔርን የበለጠ የምናውቀው ሳናውቀው ነው። ለምንድን ነው እንዲህ የምንለው? እግዚአብሔር የሆነውን ሳይሆን ያልሆነውን ነው የምንገልጸው። ለምሳሌ እስቲ እግዚአብሔርን ግለጽልኝ ብንባል እንዴት አድርገን ነው እግዚአብሔርን የምንገልጸው? እስኪ አንድ ሰው ምን ይላል? አርስታይን ነው አለ የተባለው ቢሰራ አንድን ጉዳይ ለ6 ዓመት ልጅ መግለጽ ካልቻልክ ጉዳዩ ለአንተም ለራስህ አልገባህም ይላል። እስኪ አሁን ኦርቶዶክስ እግዚአብሔርን አስረዳይ ብሎ አንድ የ6 ዓመት ልጅ ቢጠይቅ እንዴት አድርገን ነው እናስረዳው? እግዚአብሔርን እስኪ አስረዳይ። ማን ነው እግዚአብሔር? እንዴት ያለ ነው እግዚአብሔር? እንዲህ ነው፣ ትልቅ ነው። ምን ያህል ትልቅ ነው? ምን ብለን ነው የምንገልጸው? እና እግዚአብሔርን የምንገልጸው እንዲህ ነው ብለን ሳይሆን እንዲህ አይደለም ብለን ነው። ለምሳሌ ምን እግዚአብሔር እንዴት ነው መቼ ኖረ ብትባል ዘመን የለውም ነው የምንለው። አሁን ያሉታዊ ኔጌሽን ነው፣ ዘመን የለውም እንጂ ይሄን ያህል ዓመት ይሄን ያህል ዘመን ልንለው አንችልም። እሺ እግዚአብሔር የት ነው? እንደው የት ነው ምን? በሰማይ ነው። ከዛስ? በዛ ብቻ በምድር። ከዛስ? በቃ የተሻለ የሚገልጸው ቦታ የለውም፣ ቦታ አይወስነውም። ሁሉን የሚወስነው እንጂ እነዚህ ሁሉ ኔጌሽኖች ናቸው ነው። ስለዚህ እግዚአብሔር የተሻለ የምንገልጸው እንዲህ ባልሆነው ነው። የሆነው ባህሪው አይታወቅም፣ የሚወሰናል። እንዲህ ነው እንዲያ ነው ተብሎ ሊብራራ የሚችል አይደለም ነው። ይሄንን መረዳት ነው ኦርቶዶክሳዊነት ነው። እግዚአብሔር የሆነውን ሳይሆን ያልሆነው ነው። ዘመን የለውም፣ መጀመሪያ የለውም፣ መጨረሻ የለውም፣ በቦታ አይወሰንም፣ ባህሪው አይመረመርም። ኔጌሽኖች ናቸው እነዚህ ሁሉ። ስለሆነው መግለጽ የምንችለው ጥቂት ነገሮች ናቸው። ለምሳሌ ቸር ነው፣ መጋቢ ነው፣ ፍቅር ነው፣ እንዲህ ነገሮች ናቸው የምንችለው። አብዛኛው እሱን የተመለከተው ነገር፣ እነዚህ ደግሞ ባህሪያቱ አይደሉም። አሁን ቸር ነው፣ ፍቅር ነው፣ ባህሪያቱ ሳይሆን የባህሪያቱ መገለጫዎች ናቸው፣ አትሪቢዩቶች ናቸው። እና እግዚአብሔር የሆነውን ሳይሆን ያልሆነውን ነው። ለምንድን ነው እንዲህ የሆነው? እግዚአብሔርን በሆነው እንዲህ ነው ከምንለው ይልቅ ያልሆነውን መግለጽ የተሻለ የሚሆነው እሱም የተሻለ ብቸኛ አማራጭ የሚሆነው ለምንድን ነው? ለምን? አንድ ሁለት ሶስት ምክንያቶች ስላሉ። አንደኛ የእግዚአብሔር ባህሪ አይታወቅምና አይመረመርም። እግዚአብሔርን ማንም ሊያውቀው አይችልም። እኛም ሆን መላእክት አያውቁትም፣ ልናውቀውም አይችልም። ባህሪው አይመረመርም በባህሪው። ሁለተኛ በሰው አእምሮ አቅምና የአቅም ሊታወቅ በሚፈለገው በባህሪ እግዚአብሔር መካከል ያለው ክፍተት ወሰን የለሽ ወይም የትየሌሌ ወይም ኢንፋይናይት ስለሆነ ልናውቀው የምንፈልገው እግዚአብሔር ኢንፋይናይት ነው። ይህኛ አእምሮ ደግሞ በምን ትገለጻለች? ስለዚህ እግዚአብሔርን ልናውቀው አንችልም። ሶስተኛው ምክንያት አፖፋቲክ ወይም አሉታዊ አገላለጽ የተሻለ ነው የምንባልበት ምክንያት ጸጋ እግዚአብሔርና ምስጢራቱ በሰው የእውቀት መጠን ሊለኩና ሊብራሩ አይችሉም። ከባህሪ እግዚአብሔር ጋር ብቻ ሳይሆን ራሱ እግዚአብሔር የሚሰጠው ጸጋ በእኛ የመረዳት መጠን ሊብራራ ሊገለጽ አይችልም። በሚስጥረ ሥጋዌ እንዴት ብሎ ነው ሊብራራ የሚችለው? በሚስጥረ ጥምቀት የሚገኘው ጸጋ እንዴት ብሎ ሊብራራ ይችላል? በሚስጥረ ቁርባን እንዴት ብሎ ሊብራራ ይችላል?
ምንም ትንሽ እንረዳለን እንጂ በእኛ ራሽናል አንደርስታንዲንግ ወይም አናሊሲስ ወይም ኤክስፕላኔሽን ወይም ዴፊኒሽን ወይም ቲዮራይዝ ሊደረግ ይችላል። ለዚህ ነው በኦርቶዶክስ አስተምሮ ነገር ሃይማኖት አገደ ቲዮራይዝ አይደረጉም። ቲዮራይዝ ማድረግ በዛ ይወሰናል ወደ ማለት ይሄዳል። እኛ የተረዳነውን ያህል ተረድተን ቀሪውን መተው ነው። ለኮንቴምፕሌሽን ለሜዲቴሽን በተዘክሮ በመመሰጥ በመብቃት ነው የሚደረስበት እንጂ ዝም ብሎ ቲዮራይዝ በማድረግ እንደ በዚህ ዓለም እንዳሉ ቁስ አካላዊ ፊዚካል ባዮሎጂካል ምናምን እንደሆኑ ነገሮች በቲዮሪ ደረጃ በሞዴል ደረጃ ሊገለጽ አይችልም። ያ የማይወሰነው ወደ መወሰን ይወስዳል። አንድ ለምሳሌ ቶማስ አኪናስ ፕሩፍስ ፎር ዘ ኤግዚስተንስ ኦፍ ጎድ ብሎ ለማስቀመጥ የሞከራቸው ፕሩፎች አሉ፣ እግዚአብሔር መኖሩ ማረጋገጥ። ግን በኋላ ሌሎች እነዚህ እና ማንደው ኤቲስቲክ ምናምን ኢቮሉሽናሪ ምናምን የሆኑ ፊሎሶፈሮች መጡና እሱ ፕሩፍ ያላቸውን ፕሩፎች ዲስፕሩቭ አደረግን አሉ። ከዛ ምን አሉ? ሲንስ ዊ ሃቭ ዲስፕሩቭድ ዘ ፕሩፍስ ኦፍ አኩናስ ሶ ዊ ሃቭ ዲስፕሩቭድ ዘ ኤግዚስተንስ ኦፍ ጎድ አሉ። አይደለም እነሱ ዲስፕሩቭ ያደረጉት ኤግዚስተንስ ኦፍ ጎድ ሳይሆን የአኪናንስን አርጊመንት ነው። እግዚአብሔርን በአርጊመንት ፕሩፍ ዲስፕሩቭ ማድረግ አይቻልም። ወደዛ ደረጃ መውሰድ የለብን። አንዳንድ የሚረዱ የሚመስሉ ነገሮች ለኋላ ትውልድ የማይረዱ ነገሮች አሉና አፖፋቲዝም ኦርቶዶክሳን እንዴት ፈዋሽ ነው በእውነት እንደው በደንብ እንደው እኔ ብረዳው እናንተ የምትረዳው በጣም ፈዋሽ ነው። ኦርቶዶክስ አይነት ሁሉን ነገር ካኖናይዝ ማድረግ አይደለም። ቀኖናዊ የሚሆኑ አሉ፣ ካኖናይዝ የሚደረጉ አሉ። ለንስሐ አባት ብይን የሚተው ብዙ ነገሮች አሉ። ለሰውየው ዲስክሬሽን ህሊና የሚተው ነገሮች አሉ። ብዙ ነገሮች የሚተው አሉ። ኦርቶዶክሳዊነት ቀኖናዊነትና ነፃነትን ያማከለ ነው። በጣም ባላንስ ነው። በቃ ኦርቶዶክስ እንዲሁ በጣም እኮ ልዩ ነው። በእውነት ኦርቶዶክሳዊነት ፈዋሽ ነው። አራተኛው ምክንያት የሰው ቋንቋ እግዚአብሔርንና የእርሱ የሆነውን ነገር ለመግለጥ ስለማይችል ነው። ስለ እነዚህና ስለመሳሰሉት ምክንያቶች ኦርቶዶክሳዊ አረዳድ አሉታዊ መንገድ አፖፋቲዝም ይባላል። ነገር እግዚአብሔርን እኛ ጥንቅቅ አድርገን መግለጽ ላይ የተመሰረታል። ልክ በቃ አንድ ህፃን ልጅ እናት አባቱ መሆናቸውን ያውቃል፣ ግን በደንብ መናገር አይችልም። እንደዛ ነው። በቃ በፍቅር ነው የምንኖረው። ያ ልጅ አባቱ እናቱን ያውቃል፣ ይወዳል፣ ግን ሀሳቡን መግለጽ እኛ እነሱ በሚገባቸው መንገድ ላይ ይችል ይችላል። አርስተ ነገር ማቀናበር ላይ ይችል ይችላል። በቃ እንደዚህ ነው ኦርቶዶክሳዊነት። በፍቅር የተመሰረተ ግንኙነት እንጂ በእውቀት የተመሰረታል። ሀሳብን ጥንቅቅ አድርጎ መግለጽ ላይ የተመሰረታል። እግዚአብሔር ባህሪው የማይታወቅ መሆኑ በቅዱሳት መጻሕፍት ብዙ መልኩ ተገልጿል። ለእግዚአብሔር ሳልቦ ዘርዮ ግሙራ እግዚአብሔርን ያየው የለም ሊያየውም አይችልም። አካላዊ ቃል ሰው ሆኖ ነገረን። እኔን ያየ አብን አየ እንዲህ አለ እንጂ እግዚአብሔርን ማንም አላየ። ሙሴም ማሳየኝ አለ፣ ማየት አትችልም ነው ያለ። እግዚአብሔርን ሰውም መላእክትም አላዩትም ሊያዩትም አይችሉም። ሱራፌል እንኳን ትንቢተ ኢሳይያስ ምዕራፍ 6 ላይ እንዳለው ፊታቸውን በሁለት ክንፋቸው እንግዲህ ጸውርተ መንበር ናቸው፣ ቅርብ ናቸው፣ አጣንያን ናቸው። ኪሩቤል ጸውርተ መንበር ናቸው፣ እነሱም አያዩትም። ራሱ እግዚአብሔር መንበሩን ተሸከሙ የሚባለው ሰውኛ አገላለጽ ነው እንጂ ባህሪው እንደዛ አይደለም። ባህሪው እግዚአብሔር አሁን ለኢሳይያስ ሲገለጥለት በንጉሥ አምሳል ቁጭ ብሎ ልክ ለሌሎች በሌላ መንገድ እንደተገለጠው እንጂ እግዚአብሔር ለመላእክት እንደ ሰው የሆነ ቦታ ይዞ ቁጭ የሚላል ያማ የተወሰነ ያደርገዋል። ስለዚህ ለመላእክት ራሱ የሚገለጽላቸው እነሱ በሚረዱት መጠን ነው። ልክ በንጉሥ አምሳል በተለያየ መንገድ ነው የሚገለጽላቸው እንጂ እግዚአብሔርን መላእክት መሆኑ ማንም ሊያየው አይችልም። ባህሪው ከመታየት ውጭ ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል ቅዱስ ጳውሎስ። ማንም ሊቀርበው አይችልም ወደዛ። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! እንግዲህ ፍርዱ ነው ራሱ የማይመረመረው። ባህሪውማ ምን ያህል የማይመረመር ነው! ይህን የመሳሰሉ ወረስታይ ጽልመተ ምስዋሩ መዝሙር 17 መሰውሪያውን ጨለማ አደረገ ማለት ባህሪው አይመረመርም ነው እንጂ እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ የለም። ግን በጨለማ ያለ እንደማይታወቅ ሁሉ እግዚአብሔርን ባህሪው አይመረመርም። ይህን በተመለከተ ቅዱሳን ሊቃውንት ካነሱት አንድ ሁለት ነገር እናንሳ። ስለ እግዚአብሔር ባህሪ ይላል ቅዱስ ጎርጎርዮስ ዘኑሲስ 22 ላይ። ቅዱስ ጎርጎርዮስ ዘኑሲስ በእንተ ሕይወቱ ለሙሴ ላይ ስለ እግዚአብሔር የሚኖረን እውነተኛ እውቀትና ማየት ያለው በዚህ ውስጥ ነው ይላል። ምን ላይ? ስለ እግዚአብሔር የሚኖረን እውነተኛ እውቀት ያለው እዚህ ላይ ነው ይላል። ምን ላይ ነው ያለው? የማይታይና የማይመረመር መሆኑን ከማወቅ ላይ ነው። በቃ እግዚአብሔርን አወቅ ነው ማለት ይሄ ነው። የማይታይ የማይመረመር ነው። ይሄን ካወቅ ነው በቂ። እንደ አንድ ሰው ትምህርት ሲማር ይባላል እንትን በስመ አብ ምናምን አልፎ ወነአምን በአሐዱ አምላክ የሚለው ላይ ደረሰ። በቃ እኔ ትምህርት ጨርሻለሁ አለ። ምን ነው በቃ እዚህ በላይ ምን እፈልጋለሁ? የምፈልገው ወነአምን በአሐዱ አምላክ ነው አለ ይባላል። እና ይሄ በእውነት በርቀት ከሆነ በጣም ግርሙ። በቃ ይሄ ነው እግዚአብሔር አይታወቅም አይመረመር። እዚህ ላይ ማቆም ነው ትልቁ ነገር። ምክንያቱም ለማየትና ለማወቅ የምንሻው እርሱ ከእውቀት ሁሉ በላይና ውጭ ነውና፣ ባለመታወቅ ጨለማ ከኛ የተለየ ነውና። እንግዲህ ኦርቶዶክሳዊነት ይህን ከማድነቅ ሪቪር ከማድረግ ነው የሚጀምረው እንጂ እግዚአብሔር ራሱ ሰብጀክት ማተር አይደለም፣ እንደ አንድ ኦብጀክት የሚጠና አይደለም።
የሚኖር ህይወት ነው። ከዛም በላይ ነው። ቅዱስ ጎርጎርዮስ ዘኑሲስም እንደዚሁ ይቀጥልና እግዚአብሔር ፍጻሜ የለሽና የማይመረመር ስለሆነ ስለ እርሱ የሚታወቀው ፍጻሜ የለሽነቱና አይመረመርነቱ ነው። ስለ እግዚአብሔር የምናውቀው ነገር ኢንፋይናይት መሆኑ፣ ፍጻሜ የለሽ መሆኑ፣ አንሊሚትድ መሆኑ። እግዚአብሔር በባህሪው ማን እንደሆነ ግን እስካሁን ማንም ሰው አላየውም፣ አላወቀውም፣ ሊያውቀውም ወደፊት አይችልም። በእምነቱ የጸደቀውና እንግዳ መስዋዕት ያቀረበው ታላቁ አባት አብርሃም እንኳን እንደ ሰው ሆኖ ለተገለጠለት ለእርሱ የሚበላ አቀረበለት እንጂ እግዚአብሔር እንደ እግዚአብሔርነቱ አላየውም። አብርሃም እግዚአብሔር እንደ እግዚአብሔርነቱ አላየውም። ሰው ነው የተቀበለው። በኋላ ነው እየተረዳ ሄደው እንጂ እግር እያጠበ ወዘተ። አብርሃም የተባረከው ማነህ እንዲሁ እንደ አኗኗር እንዴት ነው አንተማ ተታይቶ እንዴት እንዲሁ በሰው ተገለጥክ እያለ ስለተመራመረ አይደለም። በቃ በእምነት ያንን አስተናገደ፣ እንደ ጓደኛ ሸኘ። በዚህ ነው የተባረከው። አፖፋቲዝም ይሄ ነው። እግዚአብሔርን እንደ እግዚአብሔርነቱ አላየውም። የተመሰገነው የእግዚአብሔርን ባህሪ ስለመረመረ ሳይሆን እግዚአብሔርን በእምነት ስላመለከ ነው። ያዕቆብም መላእክት የሚወጡበትና የሚወርዱበት ታላቅ ምስል አላየ። በምስጢራዊ ሁኔታም ድንጋይን በዘይት ቀባ። ቦታውንም ቤቴል የእግዚአብሔር ቤት ብሎ ሰየመው። እንደ ሰውነቱ ከተገለጠለት አምላክ ጋርም ታገለ። በሰውነቱም የመታገሉን አሻራ ምልክት ተሸከመ። በዚህም ስሙ ከያዕቆብነቱ ታላቅና ገናና ወደ ሆነው ስም ወደ እስራኤልነት ተለወጠ። ሆኖም እርሱም ሆነ ከዘሩ ማን እግዚአብሔርን በእግዚአብሔርነቱ ፊት ለፊት አላዩት። ያዕቆብ ሲታገለው ያደረውን ባርከኝ ነው ያለው። መጀመሪያ ስምህ ማን ነው አለ። ስምህ ማን ነው ሲባል መልስ አልተሰጠም። እዛ ኋላ ባርከኝ ሲል ነው የተባረከው። ያው ስለ እሱ ማንነት መመራመሩ ምንም የትም አያደርስም። በቃ የሚሻለው ባርከኝ አለ። ያኔ ስሙ ተለወጠ። እንዲህ ነው ኦርቶዶክሳዊነት። እንዲሁ እንዴት ነህ? እንዲሁ አንተ ማን ነህ? እንዲሁ ስታገል ያደርኩት እንዲሁ ስምህ ማን ነው? ምንም መልስ የለውም። በቃ ባርከኝ ሲል ይሄ ነው ተገቢው ጥያቄ። ይሄው ጎርጎርዮስ ዘኑሲስ በነገራችን ላይ ኤጌነስት ዩኖሚየስ በተባለው መጽሐፉ በጣም ድንቅ ነው። እንዲሁ ብዙዎቻችሁ አሁን የግቢ ጉባኤ ተወካዮች አይደላችሁ? እንዲህ ያሉ መጽሐፍትን እስኪ አንብቡ። ዩኖሚየስ የሚለው ቅዱስ ጎርጎርዮስ ዘኑሲስ በጣም የሚገርም መጽሐፍ ነው። በጣም የሚገርም ዩኖሚየስ ለተባለ አርዮሳዊ በጻፈው መጽሐፍ ላይ የሰጠው መልስ ነው። በጣም በእውነት እንደው ስለ እግዚአብሔር እሱን አንብቡት። በዚህ ዘመን ስለ እንግሊዝኛ ማንበባችን ለምንድን ነው የሚጠቅመው ታዲያ? ምንም ሌላ ቋንቋ ሚንስ ነው፣ መግባቢያ ነው። በቃ ምንም ሌላ እንትን የለውም። ከተጠቀምንበት በዚህ ዘመን ያለ ነው ከኛ ዘመን በፊት ከነበሩት የበለጠ ተጠቃሚነት አለን። ከኛ ዘመን ጥቂት ወደ ኋላ ብንሄድ እነዚህ መጽሐፍ ምናልባት ስለመኖራቸው እንኳን ለመስማት እድል ላናገኝ እንችል ይሆናል፣ እንኳን ልናነባቸው። ብዙዎቹ አልመጡልንም። መምጣት ጀመሩ። በአፄ ዘርዓ ያዕቆብ ብዙ መጡ፣ ተጓደሉ። በተስዓቱ ቅዱሳን ብዙ መጡ። በመሀል በተፈጠረው ቀረ። እንዲህ እያለ ነው። በኋላ በአፄ ገላውዴዎስ የተወሰኑ መጡ። ደግሞ በኋላ ሌላው ዘመን መጣ አስቀራቸው። እንዲህ እያለ አገም ጠቀም ሲል ነው የኖሩ። ያልመጡልን ብዙ አሉ። እንዲህ ዛሬ በቀላሉ ዳውንሎድ ማድረግ ይቻላል። ያጠናነውን ኤቢሲዲ መጠቀም እንችላለን። ይሄን መጠቀም ነው በቃ እንጂ ዝም ብሎ አይ ዘመን እያሉ ምንም ዘመኑ ሲወቅሱ ቢሉ የትም መድረስ አይቻልም። ይህን እንደዚህ አንብቡ እየለለፈው እንዲህና ጎርጎርዮስ ዘኑሲስ ለተፈጠሩ ነገሮች ሁሉ ዳርቻቸውንና ወሰናቸውን ያስቀመጠላቸው ፈጣሪ እርሱ ግን ገደብና ወሰን የለበትም። መላእክትን በኢዮር በራማ በኤረር የወሰነ ሌሎችንም በየቦታው የወሰነ እሱ ግን ወሰን ገደብ የለበትም። ወሰን ወደ ሌለው ወደ እርሱ አኗኗር የሚደረጉ ፍለጋዎችንና የመለኮታዊ ባህሪን ጥንት ምንነትና የተመጣነት ለመመርመር ከፍ ብለው ሊወጡ የሚሞክሩትን አስተሳሰቦች ሁሉ እጅግ ይረቅባቸዋል፣ ባለመደረስ ውስጥም ይዘጋቸዋል። የጊዜን ድንበር በመሻገር በፈጣሪና በፍጡራን መካከል ካለው ባህሪያዊ ክፍተት ዲያስቴማ አልፎ ለመሄድ የሚደረግ ማንኛውም ሙከራ ሁሉ ያ ክፍተት ሊታለፍ የማይቻል መሆኑን ከሚያይበት ደረጃ ላይ ብቻ ይደርሳል። የሰው አእምሮና ሀሳብ መለኪያውና ወሰኑ ጊዜ ወይም ኦዮን እና በእርሱ ውስጥ ያለው ሌላው ነገር ሁሉ ነው። እነዚህን የሚያልፍ ከነዚህ ውጭ የሆነ ነገር ሁሉ ለሰው አእምሮ ከአቅሙ በላይና ሊደረስበት የማይችል ይሆንበታል። እኛ የምናውቀው ነገር ሁሉ በጊዜና ቦታ የተገደበ ነው። ሁሉ ነገር የሆነ ነገር ሆነ ሲባል ወይ መቼ ነው ጥያቄያችን፣ ወይ የት ነው። ታሪክ የሚባለው የጊዜና የቦታ ኮኦርዲኔት ነው። እግዚአብሔር ግን ከዚህ ውጭ ስለሆነ ልናውቀው አንችልም። እግዚአብሔር ነበረ መቼ ብንል መቼ የለም። ራሱ እግዚአብሔር አለ የት የሚባል ነገር የለም። ስለዚህ የማወቂያ መንገዶቻችን ራሳቸው ናቸው ራሱ የሚያቆሙት። ስለ እግዚአብሔር ስናስብ የተፈጠረ ነገር ሁሉ አኗኗር ወይም ህልውና በጊዜና ቦታ የተወሰነ ነውና ዘላለማዊ በሆነ ህልውና ዘንድ ግን ጊዜ የሆነ ቦታ የለም። ራሱ ከራሱ ነው። ከነዚህ በፊትና ውጭ ነው። በጊዜ የማይለካ ነው። ያለፈና ወደፊት በሚባለው የጊዜ ጽንሰ ሀሳቦች የማይከፈል ነው። በእግዚአብሔር ትላንት ወደፊት የሚባል ዮም ነው። ሁልጊዜ ዛሬ ነው። በቃ እግዚአብሔር ዛሬ ነው። ለዚህ ነው አሁን እኛ በጊዜ ነገ የምናውቀው ነገ ሲመጣ ሲሆን ነው። እግዚአብሔር ግን ነገ የሚባል የለውም። በሱ ሁሉ ነገር በፊቱ የተቀመጠ ከጊዜ ውጭ ነው። እኛ ግን ከጊዜ ውጭ መላቀቅ አንችልም። ምክንያቱም ስናስብ እስኪ ወደ ኋላ ሂዱ ሄደን ብንደርስ ጊዜ ወይም ፍጥረት የተፈጠረበት ላይ ነው። ከዛ በፊት ምን ነበረ? ወደዛ ዘሎ አይምሮአችን መሄድ አይችልም። በቃ እዛ ይቆማል። ምን ነበር ከዛ በፊት? እኛ ምን ከዛ ጊዜ ራሱ ወደ ኋላ መሄድ አይቻልም ይላል ቅዱስ ጎርጎርዮስ ዘኑሲስ።
አባ ሕርያቆስን በቅዳሴ ማርያም ወይርቱ እንከን አስተማስሎ በእሳት ምድራዊ እሳት ሰቦቱ መጠን ወወቱ አካል ወመለኮት ዘይት ካል ይትፋል ዘንተ ያክሉ ዘንተ ይመስል በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንም ይመስላል ሊባል አይቻልም። ወይዘኒ እንህስ ሰባያቲሁ ወይንጠናቀቅ ማይምክቲሁ ዘይክል ልሳነ ነቢያት ሐዋርያት ለወድሶ ተመጠነበዩ አኑ ገናነቱን አንመርምር ጥልቅነቱን ማንጠናቀቅ የገናነቱን መጠን ለማመስገን የነቢያትና ሐዋርያት አንደበት የማይችል አሁን የነቢያትና ሐዋርያት አንደበት የማይችለው ባህሪውን ለመግለጽ አለ ገናነቱን ለማመስገን ነው ራሱ ማለት ለማመስገን ራሱ አይችልም። የሰው አይምሮ የሰው አንደበት እንኳን እግዚአብሔርን መግለጽ ማመስገን እንኳን አይችልም። የምር ከተረዳ ነው ማመስገን ራሱ እንዴት እንደሚመሰገን ራሱ። ለዚህ ነው ቅዱሳን እየተጠቀሙ እየበቁ ሲሄዱ በቃላት ሳይሆን የሚያመሰግኑት ዝም ብሎ ውስጥ እንግዲህ እነሱ በሚያውቁት ጸሎተ ልብ ነው በሚሉት ነው ይባላል። ወደ ጸሎተ ልብ ሲደርሱ የሚነገር አይደለም ዝም እያሉ ሌላ ዓለም ውስጥ የሚገቡት ራሱ አንደበት ማመስገን ራሱ አይችልም። በትክክል እየተረዳ ሲሄድ እንግዲህ ራሳችን ምን ያህል ሩቅ እንደሆነ እውነት ማየት ይኖርብናል። ጩኸት አይደለም ኦርቶዶክሳዊ ጥሩ ነው መጮህም የሚያስፈልግበት ጊዜ ይኖራል። ግን ዝም ብሎ መጫወቻ ብቻ አይደለም። እንደውም ከዛ የወጡ ዝም እያሉ ወደዛ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? reason in its speculative thrust is free to go wherever it wants, whereas for the Christian reason has to be controlled by the category of the intent of scripture. ለአይምሮአዊ ለህሊናዊ ሰው አይምሮ ህሊናው ወደ ፈቀደው መሄድ ይችላል። ለክርስቲያን ሰው ግን ለኦርቶዶክሳዊ ሰው ግን ሪዝን የሰው ህሊና አመክንዮ ገደቡ የሚገደበው በቅዱሳት መጽሐፍት ሐሳብ ነው መንፈስ ነው ይላል። ዝም ብሎ የሰው ሐሳብ አፈለገው ባጠቆጡ አይሄድም። በቅዱሳት መጽሐፍት በተገለጠው ሐሳብ እግዚአብሔር ነው የሚመራው የሚወሰነው ይላል። We make the Holy Scripture the standard and rule of all teaching. We are bound therefore to have in view that and only that which is in harmony with the intention of Scripture. ዝም ብሎ የፈለገ ሰው ትዝ ያለውን ስላወራ ስለተናገረ ስለመሰለንም ህሊናችን ሳይሆን የምንቀበለው የምንከተለው ከቅዱሳት መጽሐፍት አስተምሮ ጋር የሚሄደውን የሚስማማውን ይላል። እንግዲህ ኦርቶዶክሳዊነት ይህንና ይህን የመሳሰሉ ነገሮችን አፖፋቲዝም የምንለው እግዚአብሔርን የተሻለ ቅዱስ ዲዮናስዮስ ዘአርዮስፋጎስ እግዚአብሔርን የተሻለ የምናውቀው የእኛ ቃላቶችና አገላለጾች ሁሉ አቅም አጥተው ሲወድቁና አይምሯችን ማሰብ ከማይችልበት የመጨረሻ ዳርቻ ላይ ሲደርስና አንድ ሰው በትክክል እግዚአብሔርን አውቆታል ሊያውቀው የሚችለው መጠን የሚባለው እዚህ አስቦ ደክሞት ማሰብ የማይችልበት የሰው አይምሮ ሊደርስበት ከሚችለው የመጨረሻ የሐሳብ ጣሪያ ደርሶ ሲያቆም እጅ ሲሰጥ ነው። ያኔ እግዚአብሔር ትንሽም ቢሆን ገብቶታል የሚባል አፖፋቲዝም ይሄ ነው። እግዚአብሔርን በቃላት ለመግለጽ መውተርተር ዝም ብሎ አረፍተ ነገር ምናምን መለማመድ መስራት ሳይሆን አስቦ እዛ ዳርቻ መድረስ ይሄ the brilliant darkness of a hidden silence ይላል። በጣም የተሰወረ ጸጥታ ብሩህ የሆነ አለማወቅ ይለዋል። ብሩህ የሆነ ጨለማ ይለዋል። ይሄ ነው ብሩህ የሆነ ጨለማ። አለማወቁ ጨለማ ነው ግን ብሩህ ነው የማወቅ አለማወቅ እና ቅዱሳን ሁሉ የሚታገሉት ወደዚህ ለመድረስ። እንግዲህ ኦርቶዶክሳዊነት አፖፋቲዝም ነው የምንለው እንዲህ ያሉ ነገሮችን መረዳት ነው። ካታፋቲዝም በተቃራኒው ነው። እግዚአብሔርን ሞዴላይዝ ቲዮራይዝ ለማድረግ መሞከር ነው። ያ በኦርቶዶክሳዊ ያረዳል ተገቢ አይደለም። አንድ ማሳያ ለዚህ ላቅርብና ይሄን እንለፈው። ለምሳሌ ስጋው ደግሞ የሚለወጥበት ጊዜ በእኛም ቤት የተለያየ ነገር የሚሉ ሰዎች አይጠፉም መቼም ኦፒኒየን አይነት ነገሮች አሉ። ግን በኦርቶዶክሳዊ ቤተክርስቲያን ስጋው ደግሞ የሚለወጥበት ጊዜ አይታወቅም። አሐዱ አብ ሲባል ይሁን ሀበነ ሲባል ይሁን እግዚኦታው ላይ ይሁን ምኑ ላይ በመጽሐፍት አልተገለጸ። በቃ ምንድነው ስጋውና ደሙ ህብስቱ ወይኑ ይቀርባል፣ ቅዳሴ ይቀደሳል፣ መንፈስ ቅዱስ ይለውጣል፣ አለቀ። የምንቀበለው ስጋውና ደሙ ነው፣ አለቀ። መቼ ይለወጣል? ይሄ ሰው ድርሻ አይደለም። ኦርቶዶክሳዊነት ይሄን መመራመር አይደለም። በቃ መቼ ላይ እንደሚለወጥ አይታወቅም። አሐዱ አብ ላይ ነው ለሚሉት የሚያፈርስባቸው አለ። በኋላ ላይ ህብስት ይለዋል። ወደ ኋላ ላይ ሲያነሳ ፈትተው ላይ ህብስት ይለዋል። እንዴ ከተለወጠ ለምን ህብስት ይለዋል? ለህብስቱ ቁርባኑ ይላል። እንደገና መልካም ቁርባን ከተለወጠ ለምን? ይሄ ትክክል አለ። ኦርቶዶክስ ያረዳል እንዲህ ያሉ እግዚአብሔር እንዴት እንደሚሰራ ባልተገለጸባቸው ነገሮች ላይ ገብቶ አለመፈትፈት ነው። የተገለጸው ህብስቱ ወይኑ ይለወጣል፣ አለቀ። ጌታ ለሐዋርያት ለውጦ ነው የሰጣቸው። አንሳ ባረከ ፈተተ ወሃቦሙ ለሊያው አርዳዩ ዘይብሉ ንሱ ብሉ ዝኡቱ ስጋይ በቃ አለቀ። አነሳ ለየ ባረከ ማለት ቀደሰ ለወጠ ነው እንጂ እንዴት እንደለወጠ ሂደቱን አላሳያቸው። በቃ ኦርቶዶክሳዊነት ይሄ እንጂ እግዚአብሔር ያልገለጸው ሂደት ላይ ፕሮሰስ ላይ ገብቶ መፈትፈት ይሄ ኦርቶዶክሳዊነት ይሄ እንጂ ገሌል ሲባል ገሌ ሳይባል ይሄ ትክክል አለ እንዲህ የሚሉ ሰዎች አሉ። ይሄ ስህተት ነው።
ማን ነገራቸው? ለቅዱሳን እንኳን የሚገለጥላቸው ከተለወጠ በኋላ በዜና በምን ያዩ አሉ። በአምሳለ ሕፃን በጻሕሉ ላይ በጣም ደስ የሚል የሚያምር ሕፃን ሆኖ ሀበነ ሲል ካህኑ እየፈተተ ሀበነ ሲል ካህኑ እጁ በደም እየታለለ በደም እየሞላ ጽዋው ላይ ደሙ እየተቀዳ የሚያዩ አሉ። ግን ተለውጠው ነው እንጂ ያዩት እንዴት እንደሆነ ለማንም አይታወቅም። እና ኦርቶዶክሳዊነት እንዲህ ያሉ ነገሮችን በአክብሮት ማየት ነው። ውድ ተመልካቾቻችን በዲያቆን ያረጋል አበጋዝ ኦርቶዶክሳዊ የሕይወት ፍልስፍና በሚል ርዕስ የቀረበውን ጽሑፍ ቀጣይ ክፍል በክፍል 2 ዝግጅታችን ይዘን እንቀርባለን። የዛሬውን ዝግጅታችንን የምንፈጽመው ዲያቆን ያረጋል የሰው ልጅ በዚህ ዓለም ሲኖር ከሥራ ጋር ያለውን ግንኙነት አስመልክቶ በተናገሩት ቃል ይሆናል። ስራ ሲባል መንፈሳዊ ስጋዊ ምናምን እያልን እንዳንከፋፍለው፣ እንዲህ ያህል መከፋፈል የለም። ማንኛውም ሰው የእግዚአብሔር ከሆነ የእግዚአብሔር ነው። ነጋዴም ቢሆን ሲነግድ፣ ገበሬም ቢሆን፣ አስተማሪም ቢሆን፣ ባለስልጣንም ቢሆን፣ ኢንቨስተርም ቢሆን በቃ የእግዚአብሔር ሰው ከሆነ የእግዚአብሔር ነው እንጂ መንፈሳዊነት ማለት ዝም ብሎ ቤተክርስቲያን ቅጥር ግቢ ስንሆን መንፈሳዊ ምንሆን እንደ ካባ የሚወለቅና የሚጠለቅ ነገር አይደለም። አንድ ሰው የእግዚአብሔር ከሆነ የእግዚአብሔር ነው። ስለዚህ ሆሊስቲክ በሆነ ምልአታዊ በሆነ ነገር ነው ማለት ያለ። ስጋዊ ስራ፣ መንፈሳዊ ስራ የሚባል የለም። ኃጢአት ከሆነ ኃጢአት ነው በቃ። መንፈሳዊ የእግዚአብሔር ስራ ከሆነ የእግዚአብሔር ነው። ሰው ያለው ህይወት አንድ ህይወት ነው። የእግዚአብሔር ከሆነ የእግዚአብሔር ሰው ነው በቃ እንጂ ሰው መንፈሳዊ ስራ ስጋዊ ስራ በአንድ ሰው ውስጥ ተካፍሎ ፓርቲሽን የሚሆን ነገር እና ዱዋሊስቲክ የሆነ ነገር ምንታይ ማራቅ አለብን። ስለዚህ ስራ ስንል በመልአት ነው። በስራ ቦታም ይሁን በቤተሰብም ይሁን በመንደርም ይሁን በሰፈርም ይሁን በየትኛው ስራ ስንል በመልአት ነው ማሰብ ያለብን። ኦርቶዶክሳዊ ሰው የትኛውንም ስራ ሲሰራ ምንጊዜ ቢሆን ኦርቶዶክሳዊ ሰው የሚሰራ የእግዚአብሔርን ስራ ነው። ገበሬ ሆኖ እያረሰም ቢሆን፣ ነጋዴ ሆኖ እየነገደም ቢሆን፣ እየቀደሰም ቢሆን፣ እያስተማረም ቢሆን፣ ኢንቨስተርም ሆኖ ቢሆን፣ ባለስልጣንም ቢሆን የእግዚአብሔር ስራ ነው የሚሰራው ኦርቶዶክሳዊ ሰው።